እኔ አንድ የሆነ ልጅ አለና ጃንጅነ እድሜዋን የጨረስከውን ታውቃታለህ ማን እንደሆነች ምን እንዳልካት ይህን ጉዳይ እንዳልዘረግፈው በእንትና እንዳትመጣብኝ ይህን ታውቀዋለህ አንተ ለአንተ መናገር አይጠበቅብኝም ትላለች። ስለ ተመጣና የሆነ ነገር ገጨት አድርገዋለች ትለጥፈዋለች። ስሚ ይበላት ጀምረዋለች። አንቺ ማለት እኮ እንዳንቺ ነገረኛ ሰው ያልተነቃብሽ እንዳይመስልሽ ጉድሽም በለቅሶ ልትሸፍኝ እየሞከርሽ ነው። እሱን ለሌላ ነገር እሱን ሌላ ነገር ቀቅለሽ ቤበት ምናምን ብለ ብዙ ነገር እያለች ነው። ላወራት ፈልጌ ነበረ የሆነ ሰዓት ላይ ፖለቲካ አሰርተና ስለነበር ያ ፖለቲካ ተረስቶ ሌላ ነገር እያለች ስለሆነ ሰላም እንድንላት ፈልጌ ታውቃታለህ። እስኪ ሄሎ ተዋወቃት። ሄሎ ነጊቢስት ባቢ ተዋወቃታል ከዚህ በፊት ሄሎ ማለት ሄሎ አለች ከታች ማሂና ተፈናቅላ ወደዚያ ወሰደቻት። ወደዚህ ነበር የምትመጣ በፊት። ነይ እስኪ ግቢ። ሄሎ ስልጣኔ የለኝ እኔ እንዳልጎተተሽ የማሂ ስልጣኔ ይመስላል እኔ ሰጠኝ። ሄሎ የምትለው ማሂ እኮ የሚገርም ነገር እየገረፍኩ ስልጣኗን አላነሳውም። እሷን እየገረፍኳት ለምን ይመስላችኋል? ቲማቲም እኮ ናት። ቲማቲም ናት እኮ እሷማ። እሱ ብቻ ሳይሆን ልቧም ንጹህ ነው። በነገር ላይ በቃ እኔ ልቧም ከአንዳንዶቹ ትሻላለች። አንዳንድ ማይገባቸው ሰዎች አሉ፣ መረገጥ ያለባቸው አባሎች አሉ። አረ እንዴ እንትን አይደለም። ሰላም እንዴት ናችሁ ብላ ትገባለች። የረገጥካትም ትቀመጣለች። አዎ ችግር የለባትም ብላት። እኔ እንደ ትልቅ ወንድሟ ነው የምታይኝ መሰለኝ። በቃ እየለበለብኳት በቃ ላሽ ብላ እንታደርገዋለች። ብትመላለስም አያዋጣትም እኮ ራሱ እኔ ጋር ተመላልሳ ልትነድ ነዋ። በዛም በኩል የረገጧት ስለሆነ እዚህ ቢያንስ ፋታ እንስጣት። በዛ በኩል ደግሞ እሷ ላይ ነው የሚበረቱት። ሁላቸውም ይረግጧታል። የሆነ ነገር ስትል ሙስሊም ይሏታል። ስለ ባይብል የሆነ ነገር ስታወራ ደግሞ ጌታ እንደዚህ በልሽ ምናምን ብሎ ግን የሆነ ነገር ልጅ ከእነሱ ስተች ደግሞ እቺ ሙስሊም መጣች። አዎ እኔ በነገርህ ላይ ማይ እንኳን ብያት አላውቅም። ሌሎች ሰዎች አሁን ለምሳሌ እኔ ጋር ካየኋቸው ሌላ ነገር አለና መጠንቀቅ አለባቸው ብዬ ነው የምለው። እኔ በምናገረው ማንንም ሰው ተጠያቂ መሆን የለበትም ብዬ ነው የማምነው። ገብቷል። እኔ ቤት ደግሞ ቁጭ ብለው ካየኋቸው ሌላ ነገር ነው የሚያደርጓቸውና ከለላ የመሆን ግዴታ አለብኝ፣ የመከላከል ግዴታም አለብኝ፣ የመመለስ ግዴታም አለብኝ። የሚከሰሱት በዚህ ሆነ ማለት ነው። እና ማሂ ነይ እና ሰላም ብለሽ ትወጫለሽ። ሱሱ ሰላም ማሂም ግቢ። ሄሎም ከተመቸሽ ግቢ። ሀያት ደግሞ አለሽ እንዴ? እስኪ ከሀያት ጋር እንጨባበጥ። ገስ ላይ ተጨባበጠን አናውቅም። ለምን ትጨባበጣለህ ሰው ጋር? ያ እንደሚዜ አንተ ማነህ እያለች ነው። እናትሽን ጠይቂያት ስለኔ ትነግርሻለች። ምናልባትም ከወለደሽ አባትሽ ይሻልሻልና አባሽን ቀይር ልትልሽ ትችላለች። አልገባትም። ለዛሬ ዘለላት። ቆይ የራሷ ጉዳይ። እንደዚህ አይነት ደከከናም ሰው እኔ ጋር መመላለስ የለበት። ከክሰው ነው እንደዚህ ሲጀመር። ታው እስኪ ልጅ አብዶ ወደ ኮሜንት እንትን እያደረከን ነው። የራሳቸው አይደለም በቃ እሺ። አዎ በዚህ አንድ ሁለት ትንሽ ሰዎች ረገጥ አድርጋቸው። በዚህ ሀያትና ሁዳ ላይ የሚሄዱ አንዳንድ አሁንም ያልተወ ሰዎች አሉ። ከታችም ያየሁ ነውና አርፋችሁ ተቀመጡ። አያገባችሁም። በእነሱና በአላህ መሀል ያለው አላህ ይጨርሰው። በቃ በእነሱ መሀል የውስጣቸው የሚያውቀው አላህ ነውና በየሄዳችሁበት በኮሜንት ላይ እኛ አትበሉ። አርፋችሁ ተቀመጡ። የእናንተ ጉድ ማን ያውጣው? እናንተ በየቦታ የምታደርጉት በየኮሜንቱ በገባችሁበት ቤት። አንዳንድ ደግሞ ከዚህ በፊት እስልምና ሲያሰድቡ የነበሩ ሰዎች ናቸው አሁን አፋቸው የሚከፍቱት። ወላሂ ያልገቡበት የክርስቲያን ቤት የለም። ሲያሰድቡ የነበሩ ሰዎች አሁን በተራቸው ሲሉ በጣም ገረመኝ። የእስልምና ጠበቀ ሆነ ሳያቸው እና አርፋችሁ ተቀመጡ። ወላሂ ሀያትም ሆነ ሁዳ ምንም ያደርጉት ነገር የለም። ከአላህ ጋር ያላቸው ሀቅ አላህ ጋር ይጨርሳሉ። ተውበት አድርገው ወደ አላህ ከተመለሱ በቂ ነው። የግል ጥላቻ ካላችሁ ደግሞ የግል ጥላቻችሁ እዛ ጨርሱ። የሆነ ነገር በተፈጠረ ቁጥር ወደ እስልምና ታስጠጉት። አርፋችሁ ተቀመጡ አላችሁ። አንዳንድ አሸርጋጅ ከታችም ያየኋቸው ነበር ቅድም እና ስርዓት ያዙ። ወላሂ ግማሾች እኮ አሮጊት ናቸው፣ 60ዎች የገቡ ናቸው። ደግሞ ቤት የከፈቱ ይንጫጫሉና እስኪ በቃ አግብታችሁ ኑሩ፣ ትዳራችሁ ኑሩ።
ቲክቶክ ማን ከፍተው እንደሰጣቸው አናውቅም። በአሁኑ ሰዓት ደግሞ በጣም ብዙ እንደዚህ አይነቶች እና ስርዓት ይኖራቸው። ቀጥል። እኔ ብዙ ለፈለፍኩ ዛሬ ብዙ ብቻ አይደለም ጥይት የሆነ ነገር ነው እንትን ያደረከው። ግን እኔ ከ60 ዓመት ያለፉ ሰዎች እንደማን እንደሆኑ ባውቃቸው ደስ ይለኝ ነበረ። ምክንያቱ እኔ አንድ ሰው ከ40 ዓመት በላይ ማለፍ የለበትም። 40 ከደረሰ መሸምቀቅ አለበት ነው ብዬ ነው የማምነው። በቃ ራሱን ማጥፋት አለበት። አንድ ሰው ከ40 በላይ መኖር የለበትም። ምን ይሰራል ደግሞ አፍሪካዊ ሆኖ ማለት ነው? አስቧል። ረሃብ እየተሸለጠው ረሃብና ብርድ ከ40 ዓመት በላይ መኖር ምን ይሰራል? 40 ዓመት አሁን አፍሪካዊ እንትን አፍሪካዊ 40 ሲደርስ በቃ መሸምቀቅ የሆነ ገደል ውስጥ ነው መግባት ያለበት ዝም ብሎ ማለት ነው። በቃ ለ ምንድን ነው በቃ የሆነ እንትን መሆን አለበት። በቃ ራሱን አጥፍቶ በቃ ምንድን ነው የትልም የምናምን ለምናምንም ታሪክ መስራት አለበት። በቃ እንደዚህ ምግብ መሆን አለበት። እንደዛ ነው ብዬ ነው የማምነው። 60 የገቡ ሰዎች እነማን እንደሆኑ ብትነግረኝ ደስ ይለኛል። ለማንኛውም ሱሱ ሰላም፣ እንዴት ነሽ? ሰላም ነው ባቢ፣ እንዴት ነሽ? ደህና ነኝ። እንዴት ነህ? አሉ ባለፈው እኮ ሳዝቤን ሸውድሽ እኔ 16 ዓመት ልጅ ነኝ ብለሽ ነገሩን አሳልጠሽው እኮ ወጣሽ እኮ ማስተካከያ ሳይደረግ። አዎ ነበር። አዎ ይዛኔ እኮ ትንሽ እኔ እኮ ወደ 20 ምናምን እኮ እንትን ላንቀሳቀስሽ አስቤ ነበረ። ከዛ ዝም አልኩ በቃ አላስፈላት ምናምን ብዬ። ኦኬ። እና እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነህ? አለሁልሽ። የሚተናኮልሽ ሰው አለ እንዴ? አረ የለም በፍጹም ነው የለም። ስንት እናድርገው? ከ16 ወዴት እንውሰደው? ትንሽ ከፍ ብናደርገው ምን ይመስልሻል? እድሜሽን ወደ 18 ይሁን። ያ በቃ ይሻላል። ከሳምንት በኋላ ተመልሰን ደግሞ 22 እናስገባዋለን። እንደዚህ ቀስ አድርገን እንጂ በአንዴም አናስደነግጥሽም። ግን ከባድ ነው። እኔ በጣም ነው በጣም ደነገጥኩ። በቃ ኡስታዝ ዊድም ማምኖሽ 16 ነው ምናምን ስትይ በድምጽሽ ነው እንደ ልጅ ጥጦ ካልሰጧት ምናምን ነገር አለ። በቃ ልጅ ናት ምናምን ብሎ ማለት አዎ ነኝ እኮ ታዲያ 18 ነው 16 እንጂ አሁን እኮ 18 ስትይ ነበረ። ተመልሻለሁ መልሼ ነው። ስንት ዓመት ቆየሽ በስደት? 2 በ14 ዓመትሽ ነው የወጣሽው? ያ እንዴ ምን ነው አባትሽና እናትሽ የኢትዮጵያ ዕዳ ትከፍላላችሁ ተብለዋል እንዴ? ኖ እዚህ ናቸው፣ ስደት ናቸው እነሱ። ስደት ነው ከነ ቤተሰቦች ተሰደደሽ ምን ልትሰሪ ነው? ማለት አለቃቸውም እነሱ ላቅ ነው የመጣሁት ማለት አላቃቸውም ማለት ተጥለሽ ነው ማለት የተገኘሽው? ኖ አይደለም፣ እንደዛ ሳይሆን የዓመት ልጅ 2 ዓመት ልጅ እያለሁ ነው ጥለውኝ የመጡት ስደት ማለት ነው። 12 ዓመት በስደት ቆዩ እነሱ? አዎ። ሳይመለሱ ማን አሳደገሽ ታዲያ? አክስቴ። እንዴ እና ተገናኛችሁ? አዎ ተገናኘን። እሺ ምን አሉ ታዲያ? ተቀበሉሽ? አምነው ተቀበሉ? እንዲያው ተቀበሉ። ከዛስ እየሰራች ነው? አዎ። እነሱስ ምን ያደርጋሉ? እየሰሩ ነው። አዎ በቃ እንደዛ ከሆነ እናትሽና አባትሽን የምትያቸው ሰዎች እነሱን ገለሽ ሌላ አባትና እናት ነው መፈለግ ያለብሽ፣ ወይም ደግሞ ያሳደገችሽና አክስትሽን እሷ ጋር መኖር ነው እንጂ 12 ዓመት በህፃንነትሽ በካልቾ ብሎ አላቅሽም ብሎ ማየት አልፈልግም ብሎ የረሳሽን ሰው ወደ አረብ ሀገር ስደት ወጥተሽ ፍለጋ መውጣት ያንቺ ይገርማል። እኔ በሆን ለምሳሌ በቃ ትጥቅ ይዤ ነው የምወጣው። ለምን ሲባል ካገኘኋቸው እንድደፋቸው ማለት ነው።
አንቺም የሆነ ነገር እኔ የመጣሁበት እናት አባቴ እንትን ብዬ ሳይሆን ጓደኞች እንደዚህ እነሱ ሲመጡ ከዛ እሷን ልምጣ ስላትኝ ገና ህፃን ልጅ ነሽ ምናምን እንደዚህ ትለኛለች። በቃ ማን የምትመጪው እንደዚህ በቃ እንደዚህ ትሸውደኛለች ማለት ነው። ትደግያለች ማለት ነው። ከዛ እኔ እነሱ ጋር መጣሁ ጠፍቼ ማለት ነው። እሺ ከዛ መጣሁኝ። የት ሀገር ነው? ራያ። አይደለም ራያ የተወለድሽው የት አካባቢ? ራያ ዋጃ። ራያ የት? ዋጃ። አላውቀውም። አላማጣ ቆቦ ምናምን ነው የማውቀው። ያው ነው እኮ ዋጃና ቆቦ ማለት ነው። ወደ ቆቦ አካባቢ ነው። አዎ። ወተት ያበዛ ነበር እንዴ አባትሽ በልጅነቱ? ኧረ እኔ እንጃ። ወተት የሚያበዛ ሰው ልቡ ትንሽ እንትን ይሆናል፣ ይደፈናል። ገባሽ? ከዛ ጨካኝ ይሆናል ማለት በቃ ይጨክናል። ምንም አይመስለውም ማለት አልገባኝም። እድለኛ ነሽ አንቺ። ለማንኛውም 12 ዓመት አይንሽን ማየት አንፈልግም ያሉ ሰዎች አምነው መቀበሉ ራሱ እድለኛ ነሽ አንቺ ራሱ ማለት ነው። ግን ዲኤንኤ ምርመራ ማድረግ አለብሽ። ግን ነው ምናምን ብለሽ ማለት ወዴት ነው የተሰደድሽው ታዲያ? ወዴት ሀገር ነው? የት ሀገር ነው ያለሽው? እኔ ሳውዲ። እና ከቤተሰቦች ጋር ነው የምትኖሪው? አዎ። ታዲያ ቲክታክ ስትገቢ እነሱም አሉ ማለት ነው? እና አሉ ግን እንዳያዩ ብለክ አድርጌያቸዋለሁ። እንዴ አባትሽና እናትሽ? እና ታዲያ እኔ ቲክቶክ ላይ ስጠቀመን ግን እኔ አንዷ ልጅ የጀነጅናት ነበርና በጣም ቆንጆ ናት ማለት ቆንጆ ናት። በቃ በጣም የሚባለውን ነገር እንተውና ቆንጆ ናት። ከዛ የምታሳየኝ መጀመሪያ ላይ ያሳየችኝ ፎቶዎቿ ከአመታት በፊት የተነሳችው ፎቶ ነው። ከዛ ትንሽ ነው የምትመስለው፣ አጎጠጉጤ ምናምን በቃ እንደዛ ነው። አፕል የሚመስሉ እንትኖች አሉት በቃ። ከዛ እድሜሽ ስንት ነው? 10 ምናምን። ከዛ በኋላ ከዚህ በፊት ምንም ነገር የለም በቃ እንደዚሁ ጥብቅ ልጥፍ እንዳለ ነው በቃ ድንግል ነኝ ምናምን ነገር አለችኝ። ከዛ እኔ ደግሞ ተንደፋድፌ እንደዛ ከሆነ በቃ በጣም ደስ ይላል ምናምን ብዬ አገኘው ብዬ ጸጉር አይደለም በቃ የአበሻ አይመስልም። በጣም ረጅም ነው፣ ደስ የምትል ናት ልጅቷ ማለት ነው። ከዛ በኋላ ትንሽ ስናወራ አወራሯ እየተቀየረብኝ ሄደ። ከዛ የምሬን ነው እያወራ ያሉት በነገራችን ላይ። ከዛ በኋላ እኔ ተንከሲስ ሰው ነኝ። እኔ ደግሞ በጣም እንትን ሰው ነኝ። አወራን እኔ የራሴን መንገድ እየተከተልኩ እየሄድኩ ነው፣ እሷ ደግሞ የራሷን መንገድ እየሄደች ነው። ከዛ በመሃል ላይ ምንም አማራጭ የለኝም፣ ቪዲዮ መክፈት አለባት ልጅቷ ማለት ነው። ምክንያቱም እኔ ልቤም አላመንም። በዛ ዘመን ስደት ነው ያለችው ድንግል ምናምን ብላ የሰከሰችውን ነገር በቃ ማረጋገጥ አለብኝ። በቃ ገንጥዬ እንትን ባላደርገውም ማረጋገጥ አለብኝ። ከዛ ሳያት ትንሽ ይሄ የእርጅና ማዲያት የበላው ጉንጫየው ትንሽ የእርጅና ማዲያት ስላችሁ ይሄ መጥፎ ክፉ ምናምን ነገር ሳይሆን ግን የሆነ ነገር አየሁ እና እድሜዋ ትንሽ የመረሸና ከዛ የሆነ ነገር እንዳሳለፈች ደግሞ በቃ እንትን አለኝ። ከዛ የሆነ ነገር እንትን አደረኩ፣ የሚያውቁ ሰዎች እንትን አደረኩ። እንደዛ የሚባል ነገር የለም እኮ አንተ የሆነ ነገር ነበርና እሱን ችላ ብላ ነው አንተ ጋር እንትን የምታደርገው ምናምን ሲሉኝ በቃ እንደዛ ነው ኦኬ ምናምን ብዬ እኔ አልታወቅም በነገራችን ላይ እንደነበረው በውስጥ እየጻፉልኝ ስለሆነ ሪከርድ የምታደርጉ ሰዎች አሁን ያወራሁትን እንዳትለቁ ማለት ነው። ቀጥለው። ኦኬ
እኔ የሚደገም እንትን አማርኛ ነው የማወራው። በነገራችን ላይ ስሟን አልናገረም እንጂ አሁንም ትኖራለች ከታች እንዳጽፊ ልጅቷ ማለት ነው። ከዛ በኋላ ነገሩን ካየሁት በኋላ በቃ የሆነ ነገር ያሳለፈች ልጅ ነች። ማሳለፍ ብቻ ሳይሆን በቃ ነበረ፣ በሰዓቱ ነበረ ነገሩ እንትን ሲል ተኳርፈው ምናምን ነገር ነው እንጂ ነበረ እሷ ጋር የሚኖር ሰው ነው ምናምን። ከዛ ገልጬ ሳየው ነገሩ ከተማው ምናምን ማለት የውስጥ ሳይሆን እንትኑ ማለት ነው ቪዲዮ እንትን አድርጋ ማለት ሌላ ነገር አይደለም። በቃ ሌላ ነገር ያሳለፈች ልጅ ናት። በመሀል እኔ እንደነበረው ትንሽ እያስቀጠልኩ በቃ ልቤን አሸፈትኩት። ይሄ ተስፋ የሚባለው ነገር ውሸት እንደሆነ ምናምን በቃ የራሴን ዓለም ውስጥ እየኖርኩ ነው፣ እየሰከስኳት እሷን ማለት ነውና ከዛ በኋላ ታሪኩን ስሰማው ታሪኩን ሳረጋግጠው ራሷም አምና እንትን ስታደርገው በቃ ለአመታት እኮ ነው ከወንድ ልጅ ጋር የኖረችው፣ ለአመታት ማለት ነው። ለአመታት ነው፣ ከብዙ አመታት በፊት የጀመረችው እንትን ነበራት። እድሜዋም የነገረችኝ ውሸት ነው። ራሷን በመሃል አምና ነገረችኝና አሁን ደስ የሚል ላይፍ እየኖረች ነው። አሁን ደስ የሚል ላይፍ እየኖረች ነው። ደስ አላቅም፣ የውስጡን አላቅም፣ ብቻ ደስ ይበላት። እኔም ደስታዋን ነው የምፈልገው። እንደዚህ አይነት አትሁኑ ሴቶች። አሁን አንድ ቲክታክ ላይ ሚስቱ ምናምን የወሎ ልጅ ነው ምናምን መሰለኝ ሚስቱ ድንግል አልነበረች ምናምን ብሎ ድንግል ነኝ ብላ ተዋውቀው ሰውየው ደግሞ እንትን ሲያደርግ በቃ የለም ግድብ አባይ ነገር ነው ምናምን ነገር ሰመጠ ልጁ ማለት ነው። እንደዚህ አትሆኑ። በእድሜያችሁም በሌላ ነገር ምንም ነገር ሳትጨምሩም ሳትቀንሱ ነው መናገር መቻል ያለባችሁ። በራስ መተማመን የሚባለው እናንተ እንዳላችሁት ያላችሁበትን እንዳለ እንትን አድርጋችሁ በድፍረት ተናገራችሁ ከሰው ጋር ስትተዋወቁ ነው መልካም የሚሆነው። በራስ መተማመን እና የሚኖራችሁም እንደዛ ስትሆኑ ነው። ውሸት ምንም አያደርግም እኮ። አንድ ሰው ሲጀመር ለምሳሌ ዛሬ የተናገርሽውን ነገር አምኖ ፈቅዶ ከተቀበለው እና አንቺን ከተቀበለሽ መቼም ሊለወጥብሽ አይችልም። የደበቅሽው ነገር ግን የሆነ ሰዓት ላይ መታወቅና መውጣቱ አይቀርም። ከወጣ በኋላ ደግሞ ከደበቅሽው በጣም ከባድ ነገር ነው። ህይወታችሁ ላይ የሆነ ከባላችሁ ጋር ከፍቅረኛችሁ ጋር የሚያጣላ የሆነ ቦምብ እየቀበራችሁ ነው ማለት ነው። አግባብ አይደለም። እንደዛ መሆን የለባችሁም ለማለት ነው። ሱሱ ይመችሽ። 16ም 14ም 15ም 20ም ለራስሽ ነው። ብቻ ደስተኛ ሆነሽ እንድትኖሪ ነው የምንፈልገው እንደ ሀገራችን ልጅ ከሆንሽ ግን 16 ከሆነ አሁን ለምሳሌ መምጣት የለብሽም እዚህ ጋር መከታተል የለብሽም ሳይሆን አሁን ቲክታክ ላይ የሚደረገውን ነገር መሳተፍ የለብሽም። እየጠፋሽ ነው። በእድሜሽን በሴትነትሽን በክብርሽን እየቀለድሽ ነው። ነገ በጣም ይቆጭሻል። እንዴ በዚህ እንትኔን እኮ ብማር ኑሩ ብለሽ የምትቆጭበት ዘመን ይመጣል። ራሴ ላይ ብሰራ ኑሩ ብለሽ የምትቆጭበት ዘመን ይመጣል። በጣም ከባድ ነው። 16ም 18ም 20ም በቃ የምትማሪበት ሰዓት ነው። መማር አለብሽ። 6 ስለወጣሽ አሁን ማንንም ሰው መማር ነው ያለበት። በነገራችን ላይ ከ10 20 ዓመት በኋላ ያልተማረ ሰው እንስሳ ነው የሚሆነው። እንስሳ ይሆናል። በቃ እንደ ግመል እየጎተትን እንትን የምናደርገው ህዝብ ነው የሚሆነው። ስለዚህ ሰው ማጥናት ነው ያለበት፣ ማንበብ ነው ያለበት፣ መማር ነው ያለበት። ስለዚህ ደግሞ ከ20 በታች የሆናችሁ ሰዎች እዚህ ጋር አትሳተፉ። እናንተን እንትን የሚላችሁ ሰዎች እንትን አይደለም። ልክ እንደናንተም ከናንተ በላይም የወለዱ ሰዎች ናቸው እዚህ ጋራ እየተነታረኩ የሚውሉት ማለት ኑሯቸውን ኑሮ ሁሉ ነገር ጨራርሰው በቃ ተስፋ የቆረጡ ሰዎች ናቸው። እናንተ ደግሞ ለጋ ናቸው፣ አበባ ናቸው። በቃ ብዙ ነገር ነው ከፊት ለፊታችሁ የሚጠብቃችሁ። ስለዚህ የራሳችሁ ላይ ስሩ፣ አይምሯችሁ ላይ ስሩ። ማንነታችሁን ማነጽ ላይ መስራት መቻል አለባችሁ ሰዎች። ይሄን ነው ማለት የምፈልገው። ስሱ መችሽ። ሀዩ እንዴት ነሽ? ቴንክ ዩ አመሰግናለሁ። እሺ ማሂ ነይ እንጂ ምን ነው እንደዚህ በዚህ ልክ ጣል አድርገሽማ ሌላ ነገር አሰሪብንም።
ተወርውረሽ ገብተሽ ሌላ ነገር ስትሰሪበት የነበረ ቤት እኮ ነው። ድርሳናትና ገድላትን እየተወራ ቢሆን እኮ ኑሮ ገብተሽ እኮ እየለበለብሽው እኮ ነበረ እኮ። አሁን እኮ አናቅሽም እንዴ? እስኪ ስለ ቤቱ ትግባና የሆነ ነገር ትበለን። እዛ ቤት ውስጥ ትንሽ ትበለን አውርታለች እና ያወራች ነበር። ሱሱ እንደ ማዘዝ ሳይሆን እንደ ምክርም እንደ ታላቅ ወንድም ውሎሽ ማስተካከይ የሆነ በቃ ካንቺ ጋር ከመሄዱ ሰዎች ጋር አትወይ፣ ከራስሽ ጋር የሚሄደውን አላ አሁን ባቢ የመከረሽን እንትን ብለሽ ጀስት የሚጠቅምሽን ውሰጂ። የሆነ የምትገቢበት ቦታ የምትወይበት ቦታ ራሱ ይወስነዋልና አንዳንዴ ምንድነው ከህይወታች ግደለ ፈስተ ምራት ትመጣለች እንደሚባለው ውሎሽ አንዳንዴ ላይ አይሻለሁ እኔ ጀስት እንትን እንደ ምክር ነው እንጂ እንደ ማዘዝ አትወሰጂው። እና በቃ ገና ብዙ ነገር ይቀርሻል አንቺ እና ተኝታለች መሰለኝ። እኔም ልተኛ ነው። ልተኛ ነው። ነገ ስራ ነኝ። እዚህ ሆነ አታደርገው። አዎ ተኛ። እሷ አታደርገውም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። የምርታች ነበር ግስት ጓደኛሽ እዛ ከፍታተኛሽ አንቺ እዚህ አው ይመር ደወልችላት ገብቶ ደግሞ ፖለቲካ እንዳይሰሩበት ነበር። እኔ ቅድም በዛ በኩል ያሉ ሰዎች ገብቶ ደግሞ እነሱ ፖለቲካ ትንሽ እንትን እንደዚህ ክፍተት ሲያገኙ ገብቶ መዝሙር ይከፍታሉ። ታውቃለህ፣ ቤት ከፍተው ሲተኙ ፖለቲካ ለማሰልጠን እኔ ምን አይነት ደደቦች እንደሆኑ ይገባኛል። እርኩስነት ነው ወላሂ፣ በጣም የተረገሙ ናቸው። ሰው ጋር እንትን ለማለት ገብቶ ሰው እንደሌለ ሲያውቁ ገብቶ መዝሙር ይከፍታሉ። እና ይመስለኛል ቅድም የሷን ጥያቄ ኡስታዝ ዋሂድ ያለችበት የሆነ የተረዳኋቸው ነገር አለ። ባለፈው ሲያወሩ ኡስታዝ ዋሂድ የሆነ ቀን ሲያስተምር አባት ሚለውን እኛ እንቀበለዋለን ምናምን የሚል ነገር ተጠይቆ እያመለሰው ኦርቶዎች ቆርጦ የሆነ ለነሱ የላኩላቸው ቪዲዮ አለ። ኡስታዝ ዋሂድም አብ ብሎ አስተምሯል። አብ ብለን መጥራት እንችላለን የሚል ነገር እና እሱን ሊያስረዳት ይመስለኛል። እሱን ሪካርዱ ካገኘሽው ብታዳምጪው በደንብ አድርጎ ድጋሚ መልሶታል። እና የሆነ ቤት ነበረ ዛሬ የምታገኘው አይመስለኝም። ኢንሻአላህ ሌላ ቀን ታገኘዋለሽ። እና ብቻ ወጥሪ ጠንከር በይ፣ ከዚህ ቤት እንዳጠፊ። ያ ባቢ ሚዜነት ማልጠራህ ማለኝ ምንም ማድረግ አይቻልም። እየመከርካት ነው ከዚህ ቤት እንዳጠፊ ብለህ። ይሄ ድፍረት እኮ ነው በነገራችን ላይ። አንድ እንግዳ መጥቶ እንዴት ነው ከቤት ለባለቤቱ እንዴት ነው ከቤት መጥፋት የለብም ነው ብሎ እንትን የሚመክረው እንዴ? አስበዋል? እኛ ጋር ደር እንጂ ምናምን ብሎ አንተ እንግዳ ሆነ ሪሙቭ አደረገ። ኦ ማይ ጋድ የእውነት ሪሙቭ አደረገው። አይተዋል አይደል? ስትቀባጥር እኮ ነው የሌለ ነገር ስታወራ እኮ ነው። እንግዳውን የሰው ቤት ገብተህ ዛሬ ነገ ብታድር ምናምን እኮ ምንድነው የሆነ ነገር በልተህ ጠጥተህ ብትሄድ እኮ ምናምን እያልክ ነበር ራሱ ቤቷ ገብተህ አዩዋለሽ። አቤት ደስ ሲል አለው። እንዴት ነው ማውራት ትችያለሽ? እችላለሁ። ለምንድን ነው ቤት የምታደርጊው ታዲያ? አይ እዚህ ቤት ሙዚቃ ምናምን እየከፈቱ ስለሆነ እንዳረብሽ ብዬ ነው። አይ አሁን አይሰማም፣ እስካሁን አልተሰማም። ግን ምንድን ነው ከትናንት እስካሁን ሙዚቃ እያዳመጣችሁ ነው? ኧረ በእናትህ እዚህ እኔን እንኳን አትቀላቅለኝ። እዚህ እያዳመጡ ነው። ማታ ማታ እያዳመጡት። አብራችሁ ነው የምትተኙት? አብረን እንኳን አይደለም የምንተኛው፣ ግን እንትናቸው ሳሎን ናቸው አሉት። አዎ የምተኝበት ከሆነ ብቻ የምተኝበት ቦታ ጸጥታ ካለው ሌላ ነገር ሰው የራሱ ጉዳይ አይደል? ምን አዲስ ነገር አለ በእናትሽ? ምንም የለም። የተባልሽው ነገር የለም? የተተኮሰብሽ ነገር የለም? ኧረ በጭራሽ። የተዳፈረሽ ሰውስ የለም? የለም። አያደርጉትም። አያደርጉትም። አዎ በራሳቸው ላይ እየፈረጁ ነው እንደዛ ካደረጉ። ግን ደግሞ ነገሩን አረሳስተው የሆነ ሰዓት ላይ
አንቺ ላይ ይዘምታሉ ሰዎች። ስለዚህ ከአሁኑኑ መጠንቀቅ መቻል አለብሽ እንጂ እኔ ቤት ገብቶ ያልተረገጠም ያልተሰደበም ያልተወቀሰም ሰው የለም። የማይሆን ነገር ነው። ፖለቲካ ደግሞ እየተሰራ ነበረ። ቆስጤ ምናምን የሚባል ቆስጣ ምናምን ብሽቅ ምናምን አላውቀውም ብላለች ምናምን ብሎ ፖለቲካ እየሰሩ ነበረ። እንዲህም አለ እንደ እያሉ ማለት ነው። ያ ቤት መጥቶም እንትን እየከሰሱ ነበር ነው የወጣቸው። መልስሽ ምንድነው? አረ አንተዋቸው። መልስሽ ምንድነው ለነሱ? አዲስ መልስ የለም። ትናንት የሰጠሁት ነው እና ደግመሽ አሁንም አላውቀውም ነው ያልሻቸው? እንደዛ ነው ማለት እነሱ በሌላ መንገድ ስለተረጎሙት ነውና እኔም ትርጉሙ በሌላ ያመጣሁት። አይ የሚገርም ነው። ጥሩ ነው። እኔ እንደዛ ሆነሽ እንድትቀጥይ ነው የምፈልገው። እንድታቂውም አልፈልግም ራሱ እኔ አሁን ልብሽም ኩላሊትሽንም ሳምባሽንም እኔ ብቻ ልቀመጥበት ይገባል። አሁን ማለት ምንም ማድረግ አይቻልም። የሚቃጠል ሰው ካለ ደግሞ ምን እናድርገው? ምንም ማድረግ አንችልም። ለምን አላውቀውም ማለች። ለምን እንደዚህ ለምን ትናንት እኮ እንደዚህ ምን አገባን? ስለ ትናንት የምናውቀው ነገር አለ የለም። በቃ እንደዚህ ነው። ሰው የት ነበረ? የፈለገው ይኑር። ትበል ምን አገባችሁ? አንተም እዛ ሂዳ አላውቀውም ትልሃለች ብላ ይሆናል ምን ትበል። የኔና የሷ ነገር በነገራችን ላይ እዚህ ጋር ከምናወራው በላይ በውስጥ ልናድርገው እንትን ያደረግን ሀዩ ኧረ ተይ እንጂ አውሪ እንጂ ተይ። ማለት ባቢ አንተ እዚህ እያልክ እኔ ማውራት ይከብደኛል። ግን ጋይስ ማለት ይኸውላችሁ ኮሜንት ላይ ትናንትና ሌላ ነገር ጽፉ ስለነበረ እኔ በዛ ሴንስ ነው ገባችሁ የመለስኩላችሁ እና ውሸት ምናምን አይደለም። እናንተ የምትሉት ነው ውሸት እኔ ያልኩ ሳይሆን እናንተ የምትሉት የትኛው ነው እንደተረዳችሁት። አይ ባሏ ነው ምናምን እያሉ ስለነበረ ለዛ ነው ላቀውም ያልኩት ብዬ መልስ የሰጠሁት ማለት ነው ትናንትና ማለት ነውና ውሸት ምናምን አይደለም። አሁንም ቢሆን አይደለም። ምንድነው ባሏ ምናምን ደግሞ እንደዛም ብለዋል እንዴ? አዎ እንደዛ እያሉ ነበርኩ ከታች ትናንትና። ለዛ ነው እኔ እንዴ አንቺ እኮ ሴት ነሽ አይደል? ያ እና እንዴት ሴት ሆነሽ እንዴት ሴት ታገቢያለሽ ታዲያ? ሴትየዋ ነቃቢስ እንትን ነች። አንቺ ደግሞ ሴት ነሽ። ሴት ለሴት የማይሆን ነገር ነው። ገባሽ? ወንድ ውጭ ቁጭ ብለን ሴት ጋር ምን አለሽ አንቺ? አዩዬ እሷ ወይዘሮ ናት እኮ እሷ። ሳምሪ ሰላም፣ ሳምሪ ሰላም። የድህነት ድምጽ ልታሰማን እንደ የገባሽው ታዲያ? አይ መለማመጥ አቁመናል ምናምን ደግሞ ብላ ደግሞ ባይዋ ላይ ወረጅ በእናትሽ። እኔ በጣም ነው የሚገርመኝ። እንዴ ድሃ በድሮ ህግ ነው መመራት ያለበት። በጊዜ መተኛት አለበት። በጧቱ ደግሞ በጊዜ በቃ ብን ብሎ ተነስቶ ስራ መስራት አለበት። አለቅ። የድሃ መመሪያ የድሮ ህግ ነው። በጊዜ ትተኛለህ፣ በጊዜ ደግሞ ትነሳለህ። በጧቱ ተነስተህ ስራ ትሰራለህ። ካልሆነ ምን አባት ትሰራለህ? እንትን እያለች ትገባብኛለች ደግሞ ቅርናታ እንዴ በኋላ እየገቡ ጨዋታችንን የሚያቆርፍ ርዝቆ ነው። በጣም ይገርመኝ። አዩ አለሽ? አውሪ አንቺ ንግስቷ ታውራ። ማለት ምንም
ማውራው ነገር የለም። አንተ ቀጥል። እኔማ ብቻዬን አላወራም። እሺ የሆነ ሰው አስገባ። አይደለም እኔና አንቺ ነን ማውራት ያለብን እንጂ። ኦኬ ቀጥል። አላስጨንቅሽ። በቃ እንደዛ ከሆነ ማውራት ያለብንን ነገር በቃ በውስጥ ነው ማውራት ያለብን። አሁን ወንዶችን እንዳለ ይወጡና እኔና አንቺ ደግሞ በውስጥ የምናደርገውን ነገር አውርተን አስበንበት አቀደንበት በቃ እንደዚሁ በገሃድ ብንወጣ አሪፍ ነው። ተደዋውለን እንዴት እያወራን መተኛት እንዳለብን እንዴት መተቃቀፍ እንዳለብን ለቀቁት እንዴ እንዴ የሚያስቆም ሰው የለም እንዴ? ተው የሚል ሰው የለም እንዴ? ግን ያው እረፍት ስለነበርኩ አሁን ስሜታዊ የሆንኩ ነው። ዊዝን ምን ታድርጊዋለሽ? ለጨዋታ ነው እረፍት ስለነበርኩ ዝም ብለን ጨዋታ አድርገን ብንተኛ የተሻለ ነው ምናምን ብዬ ነው የገባሁት። ሌላ ምንም ነገር የለም። ምናልባት ከዚህ በኋላ ደግሞ የምንገባበት ጉዳይ ከሌለ ለሳምንትም ለሁለት ሳምንትም ለሶስት ሳምንትም ለወርም ለሁለት ወርም እሱን እንኳን የማይቻል ነገር ነው። ቢያንስ በሰው ቤት ገዝት ልንሰቀል እንችላለን። እንደዛ እናደርጋለን እንጂ ተስፋ አድርጋለሁ ምንም አጀንዳ እንደማይኖር እኔ ባላወራበት የሚባል አጀንዳ እንደማይኖር ተስፋ አደርጋለሁ። ምናልባት ሳላ ከወይዘሪቷ ቀለም ምናምን የምትባል ሴት ካላወሩ እኔ ምንም ማወራበት ነገር ያለ አይመስለኝም። ስለዚህ ዝም ብለን ስራችን መስራት ነው። የሆነ ሰዓት ላይ እንደዛ ብያችሁ ነበር አይደለ? በቃ ለወራት ሰራለሁ ከዚህ በኋላ በቃ አለማላሰኝ ምናምን ቻው ምናምን ብዬ ወጥቼ ነበር። አሁንም እሱን ልደግመው ነበር ትዝ አለኝና እንትን አደረኩት ተውኩት። ሀዩ እንትና የታለች? ሁዳ ተኝታለች። ቅድም ቢከፍታ ነበር። ተኝታለች። ለምን አትመጣም እኛ ጋር? ነበረች እኮ ትናንት ከታች ነበረች። ለምንድን ነው ፎሎ ያልመለስሽልኝ ሀይ? አረ ፎሎ አድርጌያለሁ አንተን ያላደረግ። አረ እኔ እኮ መች ትመልሳለች እቺ ልጅ መልሳ በውስጥ ብታወራኝ እኮ ደስ ይለኝ ነበር ነው ብዬ እየጠበቅኩሽ ነበር። አይ ቆየው እኔ ካደረኩ ምን ተሳስተህ ነው? አልተሳሳትኩም። በቃ እሺ ዛሬ እመልሳለሁ። እኮ እኔ እኮ እሱ ብቻ ሳይሆን መልሰሽ በውስጥ መተሽ አውርተሽኝ እናውራ ብለሽ የሆነ ነገርህን ስጠኝ ወይ የዋትስአፕ ቁጥር ካልሆነ ደግሞ መሰንጀር ካልሆነ ደግሞ የቴሌግራም እንትን ካልሆነ ደግሞ ኢንስታግራሙ ካለ የተሻለውን ነገር ምናምን ብለሽ እንድትጠይቂኝ ነው እየጠበቅኩ ያሉት። ዛሬ ጠብቅሽ። ዛሬማ እጠብቃለሁ። ቀላል እጠብቃለሁ እንዴ? የምቀልድ መሰለኝ? በፊት ልንገርህ ቴሌግራም ማስቀምጥልኝ። እኔ በገሃድ እኮ ነው እንትን የምለው። እኔ መሰለኝን በገሃድ ነው እንደዚህ በድፍረት የምናገረው። ገባሽ? በቃ ይኸው ጋይስ ቴሌግራሙን አስቀምጥልኝ ብያለሁ። እንደዛም እንደውም እሱ በውስጥ ምናምን እንዴት ነህ ምናምን እኔ እኮ በቃ ዝም እንዲህ እንትን ነገሩን ስስበው እንትን ነው እንጂ በቃ ባወራ ደስ ይለኛል። በቃ ብናወራ እንደ እህት ወንድም ምናምን ብለሽ እና የሆነ ነገሩን አስቀምጠውና ምናምን ብለሽ ተጠይቀኛለሽ። እንደዛ ብለሽ ነው መጠየቅ ያለብሽ ሁላ። እሺ ያው እጠይቃለሁ። ትረዳኛለህ ብዬ አስባለሁ።
ምንድነው የምረዳሽ? እኔ ሴት ነኝና እኔ በቃ እንደ ሴት ልጅ እንትን ምንድነው ቆንጠጥ አፈር ማለት አለብኝ ምናምን የሚባል አላምንበትም። እኔ አበሻ አይደለሁም፣ አላምንበትም። በቃ መተሽ በድፍረሽ እንድጠይቀኝና በቃ እንድናወራ ነው እኔ የምፈልገው። መብታችን አይደል? መብት አይደል ለመጠየቅ? መብት ነው። አዎ። ስለዚህ አንቺ ደግሞ ትጠይቂያለሽ። ይታባት ምን የሚፈጠር ነገር አለ? አንዴ አይደል እንዴ የምንኖረው እንዴ? የተሰጠን አንድ እድል ብቻ ነው፣ እሱን እንጠቀምበት እንጂ ሌላ ምን አለ? ሌላ ነገር ሌላ ቀን ነው፣ ሌላ ታሪክ ነው፣ ሌላ ህይወት ነው፣ ሌላ ላይፍ፣ ሌላ ጅማሮ ነው። ስለዚህ እሱን ነው እንትን ማድረግ ያለብን። ሁላ በቃ አያገባንም። በቃ የሚመስለንን ነገር የሚያስፈልገንን ነገር ሆነን መገኘትና ማድረግ ያለብን በቃ ኧረ አውሪ፣ አንቺ ልጅ አውሪ፣ ችግር የለውም። ብንረበሽም ችግር የለውም በአንቺ